ፍቅር ቶሎ በል እንጂ አባዬ እኔ ቤት ጠርቻለሁ ሊተዋወቅህ እየመጣ ነው። መጣሁ ፍቅር ደርሻለሁ። አረባ ካንተ ሰውዬ የሚገባህ ልክፈልህና ልሄድ ቸኩላለሁ። እኔም ቸኩላለሁ ልጄ እንስማማና እንላይ። ከኋላ ነው ነካ ያደረኩህ። ምንድነው እንደዚህ ጥቅስ በጥቅስ ስለሆነች ላዳማ አካበድ? በቃ ያለኝ ልክፈልህና ልሄድ። ባታውቀው ነው እንጂ ጥቅሱ የበለጠ ዋጋ አለ። እና የጥቅሱንም ነው የምታስከፍለኝ። ተስማሙ። ገንዘብ ተከፍሏትም አልነሳለች። በቃ ግፋት መቼም ከኑሮህ አትከብድ። ያለ እናት ብዙ ዋጋ ከፍሎ ያሳደገኝ የማልደራደርበት የመኖሪ ምክንያት ነው አባቴ ለኔ። አባዬ ነው። የምሳሳለት አባቴ አቶ ከበደ ይኸውና። ምን ከበደ ብቻ ተወሳሰበም ጭምር እንጂ ስላወቅኩት ደስ ብሎኛል። ሚቲንግ ሰዓት ደርሶብኛል። ደረስ ብዬ መጣሁ። አባዬ ቆየህበት እኮ። አይ ልጄን አስረፈድኩበት። ቆይ መጣሁ። እርግጠኛ ነኝ የመጀመሪያ መኪናን ስትገዛ ጥቅስ ለጥፌ ነበር። አዎ ሁሉ በርሱ ሆነ የሚል ጥቅስ። እየቆየ ስትሄድና በሀብት ላይ ሀብት ሲመጣ ግን ሁሉ በርሱ የሆነ ሳይሆን በአንተ የሆነ ይመስልህና ልቢ በትዕቢት ይሞላል። ያኔ ቅዱስ ቃሉን የያዘውን ጥቅስ የመኪናህን ውበት የሚያጠፋው ይመስልህና ትልጠዋለህ። ትዕቢት ሰውን ሁሉ ከእግር በታች አድርጎ ያሳያል። እውነታው ግን በሀብት የበለጥከው ሰው ሁሉ በጥረትና በእውቀት በልጠው አይደለም። ያለፉት 40 ዓመታት ከድህነት ለመውጣት ያልሰራሁት ሥራ የለም። ግን እስካሁን ሀብታም አይደለም። እንዴት አላውቅም። አንዳንዴ ከሞት በኋላ ባለው ሕይወት የሚመለስ ጥያቄ ይኖር ይሆናል። ትዕቢት ያዋርዳል። ከልብ ያስወጣው የኔ ልጅ። ባል አሁን የውሸቱን ስብሰባ ተወውና ወደ ቤት እንመለስ። ይቅርታ አድርጌልሃለሁ። እሺ አመሰግናለሁ። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ? እኔ ልጅ አለው ይመስገን። ስራ ቆንጆ ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ። እና እኔ ያገባኛል? አረ ምን በወጣሽ። እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም። ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮመንት ላይ አስቀምጡልን።
ብሌኔ የማይሽ እንዳይኔ። እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ሚስት ተኝታ አንተ ኪችን ለኪችን መርመጥመጥ ነው ዘመናዊነት? ደክሟት እረፍት ላይ ነች። ደስ እያለኝ እሰራላታል። ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ፣ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወሬ ያለብሽ ማሬ። በቀይ ላርግልሽ ባልጫ? ባልጫ ይሁን ውዴ። መረቅ ይኑረው? እሺ። ኡፍ! ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ። ወይኔ ጨጓራዬ! ኡፍ! ጭራሽ እንጀራ! ዘመናዊ ወንድ እና ቢኒዬ ናፍቀኛል። በእናትህ ቶሎ ና። ናናና ናፍቀኛል። ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰሚ ምን ሆነሃል ቤኪ? የሆንኩትን ነዋ የሆንኩት። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ! አረ ወዲያ! ዘመናዊ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። አጭር ጥያቄ፣ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም? የዘመናዊ ባል ጥጉስ እስከምን ድረስ ነው? ፎሎውና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ሄሎ ኔማር። ወይ ውዴ፣ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ። እሺ አትጠብቂኝ። አብረን እንበላለን ብዬ ነበርኩ። በቃ ራስን ጠብቅ። ገና 12 ሰዓት እኮ ነው። ወይ ለምን መክሰስ በልታ አትሄድም? የኔ ውድ አቀራርበሽልኝ የተኛሽው? እዛው እኮ በልቻለሁ። ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ የኔው ነሽ። ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ። ጠዋት እኮ ስወጣ ነግሬህ ነበር ውዴ፣ አልሰማኸኝም እንዴ? የኔ እናት ጠዋት ተናገርሽ፣ አሁን ትርጉም የለውም። አሁኑኑ ወደ ቤትሽ ነኝ። ቆይ አንተ ስታመሽ እኔ ምን ብዬሽ አውቃለሁ? እኔ እኮ ወንድ ነኝ። እና ሴት ልጅ መዝናናት አያምራትም? እንደውም አልመጣም። እሺ ጠዋት ስትመጭ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ። ለምን? ይዘውሽ ወደ ቤታቸው እንዲሄዱ ነዋ። ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች። ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ። እናቶቻችን ከሌላ ወልደው ቢያመጡስ? አባት ሆዬ መንደር አቃጥሉ፣ ህዝብ ሊጨርስ ይችላል። የወንድ ልጅ ራስነት፣ የሚስት ዘውድነት እስከምን ድረስ ነው? ፎሎውና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። አባዬ ከመጣ ጊዜ ጀምሮ አንድም ቀን እኮ ቁጭ ብላችሁ አጫውታችሁ ታጣው። እኔ ዛሬ ፍሬንዶች ጋር የማልቀርበት ቀጠሮ አለብኝ። እኔም ፕሮግራም አለብኝ። ኧረ እኔ ምን ሊሊ ላገኝ ነው? እኔ አልችልም፣ ግን ዛሬ ልደት ስለሆነ ማታ ስጦታ እንገዛለታለን። አንተ ዛሬ ስራ ጨርሰህ አይደል እንዴ? በቃ አጫውተዋ እና እኔ ከጓደኞቼ ጋር መጫወት አያምረኝም። ቻው አባዬ። ቻው የኔ ልጅ። ቻው አባዬ። ስማ እባክህ ዛሬ ለካ ያባዬ ልደት ነው። ደሞ ሲወጣ የሚሰጥ እስኪ የተወሰነ አበድረኝ። አንተ ደግሞ ሁሌም የለኝም ነው እንዴ የምትለኝ? I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over facts over tracks and that spitting slow, spitting fast. አባዬ ያው እንግዲህ እኔ ደግሞ ስላልወጣ ስጦታ አልገዛውልህ።
አንተማ እኮ ውዱን ስጦታ ሰጠኸኝ፣ ጊዜህን። እርሻዬን ትቼ አዲስ አበባ ድረስ የመጣሁት የልጅነት ጠረናችሁ ሳቅና ጫወታችሁ ናፍቆኝ እንጂ ጨርቅ ፈልጌ አይደለም። የልጅ ናፍቆትና ጫወታው ስትወልዱ ብቻ ነው የሚገባችሁ። ለወላጅ የሚሰጠው ትልቁ ስጦታ ጊዜ ነው ልጆች።